እንግዲህ ተዳፍራ የገባችው መሀሊት አሁን ላይ መድብል ጉር ሰራት። መሀሊትን ሲጥ አድርጎ በመያዝም ሊገላት ነው ብለው የተደናገጡት ብሩኬና ቅድስት እንግዲህ በድንጋጤ ባክል ልቀቃት፣ ሞታብህ ሰበብ ትሆንሃለች ቢሉትም እሱ ግን በፍጹም አልለቃትም በማለትም እንግዲህ እስከ ወዳኛው አፍኜ እገላታለሁ፣ ጭራሽ ምን ቀርቷት ነው እቤታችን ድረስ የመጣችው በማለትም መድብል መራራና ቁርጥ ያለውን ውሳኔውን ለመሀሊት አሳያት። መሀሊት የምትሆነው ግራ ሲገባትም እንግዲህ አስለቅቁኝ ብትልም ማንም ሊደርስላት አልቻለም። በዚህን ሰዓት መድብልን ማስለቀቅ ትልቅ ጉብዳ መስሎ የታያቸው ቅድስትና እንዲሁም ደግሞ ብሩኬ ተፋጠው መታየት ጀመሩ። ምክንያቱም ቅድስት እባክህን ብሩኬ አስለቅቃት እያለችው ነው። ግን ደግሞ መድብልን ማስለቀቅ ለእነሱ በጣም አደገኛ ስለሆነ በእርግጥ ብሩኬ እዛ ገብታለሃለች ሂድና አስወጣት ሲለውም በጭራሽ ይሄ ፕራንክ ከሆነ በፍጹም ፕራንክ አይደለም አለች ቅድስት። በዚህን ሰዓት የእውነቴን ነው የምላችሁ ሲልም ምንድን ነው የሆናችሁት እናንተ የምራችሁን ነው እንዴ አለ መድብል። አዎ ሲሉትም እየሮጠ እንግዲህ ብሩኬ ክላስ ሲገባ መሀሊት አልጋ ላይ ቁጭ ብላ ማን አባቱ ነው የሚነካኝ? ወንድ መጥቶ ይሞክረኝ፣ እኔ ሬሳዬ ከዚህ ቤት ይወጣል ወይ ደግሞ ፖሊስ ጠርታችሁ ታስወጡኝ እንደውን እንጂ ከዛ ውጭ ያለ ሰው ማንም አያስወጣኝም በማለት አልጋ ላይ ቁጭ ብላ ደረሰባት። በዚህን ሰዓት መድብል መሀሊትን ሴት አድርጎ በመያዝም እዳ ጉዷን እንግዲህ እያሳያት ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጉጉት የምንጠብቀው እና አንዱም ተወዳጁ ምሳሌ ድራማ ቀጣይ ፓርት ይዘን መጥተናል። እውነት ለመናገር እንግዲህ ብሩኬ በፍጹም ይቅርታ አላረግልሽም፣ አንቺ አጭበርባሪ ምን ልትሰሪ እዚህ መጣሽ ቢላት መሀሊትም በፍጹም እኔም ከዚህ ቤት አልወጣም ብላ ሙግግ በማለቷ ትልቅ አደጋ ደረሰባት። እሱም ምንድነው መድብል በተኛችበት እዛው አልጋ ላይ ሴት አድርጎ መከራዋን አሳያት። ማንም አካል እኔን ሊያስወጣኝ አይችልም፣ እናንተ ወይ ፖሊስ ጠርታችሁ ወይ ገላችሁ ሬሳዬ ከዚህ ቤት ይወጣል እንጂ በፍጹም እናንተ ውጪ ብላችሁኝ አልወጣም በማለትም እውነታውን በመናገር ምንም ቢፈጠር ምንም ማንም እንዳይነካቸው ከዝና ጠብቀሃለሁ ብሩክ እያለችም ብዙ ስታወራ ብሩክ ምን ለማድረግ እያሰቡ ነው ሲላትም ዝና አሁንም ቢሆን ሊተዋቸው እንደማይችልና እየተደራጁ ከካሊብ ሙሲሳ ጋር እንደሆነ ነው። ከዚህ በኋላ አሳልፌ ልሰጥ አልችልም፣ ምክንያቱም እሱ እያስገደደኝና እሱ ክሰሹ ቤቱ ይገባሻል እያለ ነው እንደዚህ ያደረገኝ አለችው። በዚህን ሰዓት እንግዳውስ መቼም አይነካኝም፣ ምንም አያደርገኝም፣ እንኳን ጠበቃዬ ወንድም መድብል እያለ ይቅርና ከዚህ በኋላ እኔን ምንም የማድረግ መብት አቅም የለውም አላት። እነሱ ግን እየተደራጁ ነው አለች። ሌላው እንግዲህ በሚገርም ሁኔታ ማህሌት በጣም እርቧት ስለነበረ በሩን ስታንኳኳ ቅድስት በሩን ስትከፍት ምን ከፈትም ዘጋም እያደረገች መሀሊትን ማየት ጀመረች። በዚህን ሰዓት የተደናገጠው ብሩክ ምን ሆነሽ ነው? ማን ነው? ምንድን ነው ሲላትም ልክ በሩን መልሳ ስትዘጋባት መሀሊት ትቆረቁራለች፣ ደግሞ ስትከፍትላት ዝም ትላለች። በዚህን ሰዓት ቅድስት ግራ ተጋባችና የምትሆነው ቅጡ ጠፋት። ይሄን ያስተዋለው ብሩኬ ቆይ ምን ሆነሻል ሲላትም ምንም። ከዛም መልሳ ስትቆረቁር ከመቀመጫው ተነስቶ ወደ በሩ ቅድስትን ወይ ጅኔ ልክፈት ሲላትም ቅድስት ደግሞ አይ እና ማን ነው መሀሊት ናት ስትለውም ምን በልምሽ መሆን አለበት አላት። የምሬን ነው ጋሼ አለች። እንግዲህ ብሩኬ በሩን ሲከፍትላት ወይዘሪት መሀሊት ለመግባት ትግያ ጀመረች። በዚህን ሰዓት ምን እያረግሽ ነው? ምን አባሽ ልትሰሪ መጣሽ? ለምን አተኝም? በምን ሁኔታ ባደርግሽ ነው የምተኝ? ብሞትም አተኝም ማለት ነው?
ደግመሽ ደጋግመሽ ገለሽኛል ቢላትም እዋክን ይቅርታ አድርግልኝ ብሩኬ ብትለውም ብሩኬ ይቅርታ እንደማያደርግላት ስታቅ መጨረሻ ላይ እዋክ ብሩኬ በጣም ርቦኛል፣ እዋክን በረሃብ አጨክን እያለች ብሩኬን መለመን ጀመረች። በዚህን ሰዓት ቅድስት ግራ ተጋባች። እናም ፈራችም ጭምር። እንዴ ምንድን ነው? በቃ ሂጅልን አለቻት። ምንድን ነው ማለት? አላስገባም አለሽ እኮ ሲላት፣ በቃ በረሃብ አጨክኑ ርቦኛል፣ ልሞት ነው አለችው። በዚህን ሰዓት ቅድስትን ምግብ አንጭላት ብሎ ላካት። አጅሬዋ መሀሊት ዘው ብላ ሶፋው ላይ በመግባትም ቀወጠችው እና ቁጭ ብላ ስታገኛት ምን ልትሰሪ ገባሽ? አትግቢ ብሎሽ አልነበረ አለቻት። ምግቡን ምንጥቅ አድርጋ እንደ ጅብ መብላት ጀመረች። በዚህን ሰዓት ቅድስት ዝም ብላ መመልከት ጀመረች የመሀሊትን አበላል። ተናዶብኝ ነዋ መኝታ ክላስ የገባው ተናዶብኝ ነዋ አለች። አሁን የማይናገረውን ዝም ብለሽ ምግቡን ቤ ስትላትም ቅድስት እርቦኛል አለች። በላችና ጨረሰች። በእናትሽ ምግብ ታለ ጨምሪልኝ አለቻት። እንዴ አልጨምርም ጋሽን ሳላስፈቅድ፣ ደግሞ አንቺና ብሩኬ ልትጋቡ ነው አሉ፣ እንኳን ደስ አለሽ ብያለሁ አለቻት። በዚህን ሰዓት ቅድስት አረ እንዳይሰማሽ አለች። ምን ነው ቤቱን ውብ አድርገሽዋል፣ ቤቱ ራሱ ናፍቆኝ ነበር ስትላትም ያልተጻፈልሽን አታንብቢ፣ አሁን በልተሻል ውጪ አለቻት። አርቦኛል አልበቃኝም፣ ተናዶብኝ ነው ክላሱ የገባው አለች። እዩልሽ ምግብም አልጨምርልሽም፣ እሱ ያደረግሽው ይወስናል፣ በቃ ያንቺ መጨረሻ እንደዚህ ሆኖ ቀረ አለቻት። አዎ ምን ታረጊዋለሽ እንደዚህ ሆንኩኝ አለች። በዚህን ሰዓት ብሩኬ በመምጣቱም እንግዲህ ሲያስተውላትም ማን ፈቅዶልሽ ገባሽ አላት። በቃ ማለት የጎረቤት ሰዎች እኮ ስለሚያውቁኝ በቃ ውጭ ምግብ ስበላ እንዳይሳለቁብኝ ብዬ ነው አለችው። አንቺ ጉደኛ ስለ ውጭ ማለቴ ስለ ሰው ትጨነቂያለሽ? አንቺ እኮ ተሞትሽ ቆይተሻል። የሞትሽ ሰው መሆንሽ ድሮ ነው አሁን አይደለም። ስለዚህ ምን ችግር አለው? ምን ነው ልብሽ ቢንጹህ ቢሆን አላት። እባክህ አለች። እንግዲህ መድብል ምሳሌ የለችም ናፍቃኛለች አለች። ሞታለች። ልጄን ማሳከሚያ አጥቼ ገንዘብ ስጪ ብልሽ እምቢ ብለሽ ሞታለች አላት። በዚህን ሰዓት አውቃለሁ ብሩኬ አውቃለሁ ብዙ እንዳደረግኩ፣ እባክህን ምን ተማርሽ ከዚህ ሲላትም ኢፍራታም ትታኛለች፣ መሄጃ የለኝም ወይ ልሄድ ውጭ አሁን ሲላት፣ አረ እኔ በፍጹም አልወጣም ከዚህ ቤት፣ ምክንያቱም ወይት ነው መግቢያ፣ ኢፍራታም አስወጥታኛለች። ታዲያ ወዳጅስ ጋር ዝና ጋ ሂጃ እሱም ይገለኛል አለች። አይመለከተኝም፣ ምሳሌን መድብል ሊያመጣት ሄዷል። መድብል ከመጣ ጥሩ ነገር እንደማይፈጠር ታውቂያለሽ። ከዚህ ቤት በሰላምሽ ውልቅ በይ አላት። እንዴ አልወጣም፣ የእውነት አልወጣም ብሩኬ አለችው። ለምንድን ነው የማትወጪው ሲላትም እኔ ማን እንደሆንኩኝ አሳይቻለሁ በማለትም እንግዲህ መሀሊትን አሰቃይቶ ከዛ ከቤት አወጣት። አሁን ላይ እጅግ በጣም የሚያሳዝነው የሉላ ስቃይ ነው። ሉላ እንግዲህ አሁን ላይ በጣም በሚያሳዝን ሁኔታ ማነው ጠበቃው የሚባለው ሰውዬ እያሰቃያት ይገኛል። አሁንም በድጋሚ ተገናኝታ ለአንድ ቀንም ቢሆን እሷን ካገኘ እድሜ ልኩን ደስተኛ ስለሚሆንና እሷን እያሰበ እንደሚኖርም ነገራት። በዚህን ሰዓት ሉላ ደም እንባ እያለቀሰች ትገኛለች። ሞገስ ምንድን ነው የተፈጠረው? ምን ሆነሻል ሲላትም ምንም አልተፈጠረም አለችው። እና ታዲያ ደርሶ ለቅሶ ምንድን ነው ስለ ሽጉጡም አልጠይቅሽም ሲላትም አዎ አትጠይቀኝ አለችው። ፊቴን አይተህ ተረዳይ ስትይኛል ነበር። ስለዚህ ምንድን ነው የሆንሽው? የተፈጠረውን ንገሪ ሉላዬ። ደግሞ በጣም ጥሩ ጠበቃ አግኝተናል። ስለዚህ ገንዘባችንን ይዘን መሄድ እንችላለን እባክሽን ሲላትም ስለምንም ነገር አትጠይቀኝ። አዎ አትጠይቀኝ፣ ገባህ? ስለዚህ ህይወታችንን
ሁሉንም ነገር ማስተካከል ያለብኝ እኔው ራሴ እወጣዋለሁ ስትለው ምንድን ነው ራስሽ የምትወጭ ሉላዬ ንገሪኝ እየተፈጠረውን ቢላትም በፍጹም ልትነግረው ፈቃደኛ አይደለችም። ሞገስም መጣ ብሎ ወጣ። በዚህ ሰዓት ጠበቃው ጋር ሉላ ደወለች። ልከሳችሁ የወንጀል ፋይላችሁን ላወጣው እየታገልኩ ጫፍ ላይ ስደርስ ነው የደወልሽው። እርግጠኛ ነኝ የወሰነሽ መሆን አለብሽ፣ ምክንያቱም አማራጭ እንደሌለች ስለምታውቂ ሀላት። ምንድን ነው? ልከሳችሁ ነው ደግሞ ከሀገር ልትወጡ እንደሆነ ሰምቻለሁ ሲላትም ምንድን ነው የምትፈልገው? እንድትመጪ ቀጥታ አሁን በአሁኑ እቤትሽ አይሆንም። ስለዚህ አስተማማኝና ጥበቃ ያለው ሆቴል ነው የምንገናኘው። ኦኬ ሀላት እሺ ብላ ተስማማች። እንግዲህ በአንድ ፍቅር እድሜ ልኬን እየተደሰትኩ መኖር ነው የኔ ያንድ ቀን ላንቺ ያንድ ቀኑ ስቃይ ለኔ ደግሞ የብዙ አመት ደስታ ነው የሚፈጥርልኝ። ኦኬ አላት። እሱም እንግዲህ ሳትወድ በግዷ ከጠበቃው ጋር ለመሄድ ተስማማች። ሞገስ አሁን ንብረት ተመልሶልኝ ከዚህ ሀገር ወጥተን ደስተኛ እንሆናለን እያለ ይገኛል። ሌላው ትህትናን አሁን ላይ ያሰቃያት ያለው ዝና ብትገለኝ ይሻላል ክብሬን ከምትወስድና የዘላለም ጠባሳ በልቤ ውስጥ ከምትጠልብኝ ስትለውም ጥጋብሽ አንቺ ማን ስለሆንሽ ነው? ዝና ትህትናን እያሰቃያት ይገኛል። ትህትና ደግሞ እባክህን ተወኝ፣ የልብ ጠባሳ ትጣልብኝ ብትለውም ሊሰማት አልቻለም። አንቺ በልተሽም ተርበሽም ጥጋብሽ ያው ነው፣ አንቺ ጥጋበኛ እንግዲህ አሳይሻለሁ ሲላት ምን ልታረገኝ ነው? እባክህ ተወኝ እያለች ልመና ስትጀምር የታጠቅኩትን አላየሽም? በዚህ ቀበቶ ግሽልጥልጥ አድርጌሽ በቃ ይወጣልኛል። ካሊብ እንደሆነ የተጠባበሰና የተገረፈ ጅስም ይወዳል አላት። በጣም አዘነች። ካሊብ ሙሲሳ ለዝና ደውሎ ትህትና እስካሁን አንተ ጋር ናት፣ ቆንጅዬ ልጅ ናት፣ ላክልኝ አለው። እንደዛ ይሻላል አለ። አሁን ላይ ዝናና እንዲሁም ካሊብ ሙሲሳ የሚጣሉበት ቀን ደረሰ። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።